አፍሪካውያን በሰላምና ጸጥታ ጉዳያቸው ላይ ምን ማድረግ እንደሚገባቸው ለመወያየትና ልምዳቸውን የሚጋሩበት የጋራ መድረክ ለመፍጠር የተመሰረተ ሸንጎ ነው ጣና ፎረም። አፍሪካዊ ነኝ እኔ አፍሪካዊ ነኝ እኔ ሸንጎ የተመሰረተው ራሳቸው በሚመሩት አፍሪካ ውስጥ ለተፈጠሩ ችግሮች አውሮፓና አሜሪካ እየተጠሩ እንዲህ አድርጉ፣ አንዴ ደግሞ እንዲህ አታድርጉ መባል የታከታቸው የአፍሪካ መሪዎችና ምሁራን ለራሳቸው ጉዳይ የራሳቸው የሆነ መፍትሄ የሚፈልግ አህጉራዊ ማህበራችንን የሚያግዝ መድረክ ለምን አይኖረንም በሚል መነሳሳት ነው እንደ አውሮፓውያን አቆጣጠር በ2002 ዓ.ም የተመሰረተው። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ሕዝብ ነፃ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። መድረኩ አሁን በስልጣን ላይ ያሉና የነበሩ የሀገር መሪዎች፣ ሚኒስትሮች፣ ታዋቂ ግለሰቦች አንድ ላይ ሆነው በእኩልነት የሚመክሩበት መድረክ ነው። የጋራ በሆነ መንፈስ ግልጽ ውይይት የሚደረግበት መድረክ ፈጥሮ ለአፍሪካ የሰላምና የደህንነት ችግሮች አፍሪካዊ በሆነ መንገድ አፍሪካዊ የሆነ መፍትሄ ለመሻት ይፈጥራል ጣና ፎረም። It is rather fitting that the forum የጉባኤው ዓላማ የአፍሪካን እኩልነትና ተጠቃሚነት ከማረጋገጥ ባለፈ የቀጠናውን የሰላምና ደህንነት እንዲሁም የፋይናንስ አቅምን ማረጋገጥ ላይ ትኩረት ሊደረግበት ይገባል። that of illicit financial flows. በአንድ ጥላ ስር የመመካከር አፍሪካዊ ባህል ተምሳሌትነት በመውሰድ ያለምንም ጫናና ገደብ በአህጉሪቱ ሰላምና ደህንነት ወቅታዊ ችግሮች በስፋት ውይይት ያደርጋሉ። So the political issue is whether African leaders የፖለቲካ ጉዳያችን የአንድ አፍሪካ መሪ ብቻ ሳይሆን የውጭ ዲያስፖራዎችንም በዚህ ጉዳይ ላይ የነቃ ተሳትፎ ማድረግ ይገባቸዋል። have good intentions for their continent. የአፍሪካ አንድነት ድርጅት በአህጉሪቱ የታሰበውን ሰላምና ደህንነት ለማምጣት ነፃነት አልነበረውም። የገንዘብ ምንጮችም አውሮፓና አሜሪካ ነበሩ። ይህን ችግር ለማስወገድና የተሻለ የገንዘብ ምንጭም እንዲኖረው ነበር ድርጅቱን ወደ አፍሪካ ህብረትነት ያሸጋገሩት። ህብረቱ ግን ወጪውን በአባል ሀገራት መዋጮ ብቻ መቻል ተስኖት ዛሬም የገንዘቡ ምንጭ አውሮፓና አሜሪካ ናቸው። የዚህ ፎረም ዋና ዓላማም የህብረቱ የገንዘብ ወጪ ላይም የውጭ እጅ ሳይገባበት ከአፍሪካውያን እንዲመነጭና በአፍሪካውያን ባለቤትነት እንዲመራ ማድረግም ነው። ታዲያ የዘንድሮ 11ኛው የጣና ፎረም በመዲናችን አዲስ አበባ ከተማና በውቢቷ ባህር ዳር ከተማ አፍሪካ በዓለም የፖለቲካ ስርዓት የሚገባትን ስፍራ እንድትይዝ ለማድረግ የአፍሪካ መሪዎች እየመከሩ ይገኛሉ። On the behalf of the people and government of the Maharana National State, I would like to welcome you all. እንኳን ደህና መጣችሁ። በአሁኑ ወቅት ዓለማችን በርካታ ለውጦች እያስተናገረች ትገኛለች። ለመሆኑ አፍሪካ በምን መልኩ እድሎች ትጠቀማለች? እንዴትስ አትራፊ መሆን ትችላለች? የሚለው ቁልፍ ርዕሰ ጉዳይ የፎረሙ ዋነኛ ማጠንጠኛ ሀሳባቸው ሆኖ ተሳታፊዎች ልምዳቸውንና እውቀታቸውን በአንድ አፍሪካዊ ማዕድ እየተጋሩ ነው። በአፍሪካ ውስጥ የቀደሙ መሪዎች አሁን ካሉት መሪዎች ጋር የሚመክሩበት መድረክ መኖሩ እጅግ በጣም አስፈላጊ ነገር ነው። የቀደሙ መሪዎች ከነሱ ቀጥሎ ከመጡት መሪዎች ጋር መወያየታቸው ልምዳቸውን ይዘውት እንዳይቀበሩ ያደርጋል። በተጨማሪም ለአዲሶቹ መሪዎች ከቀዳሚዎቹ የአመራር ዘመን ትርፍም ሆነ ኪሳራ ብዙ ሊማሩ የሚችሉበት እንዲሁም ከመልካሞቹ ጅምሮች ላይ እንዲያክሉባቸው በስህተቶች ደግሞ እንዳይደናቀፉባቸው ያግዟቸዋል። የጣና ፎረም ከመሰራረቱ ጀምሮ የተለመደው አጀንዳ እጅግ በጣም ትልቅና ሰፊ ነው። አሁንም ከፎረሙ የሚጠበቀው ውጤት በጣም ብዙ ነው።
የተከበራችሁ የጣና ፎረም ተሳታፊዎች፣ እንግዶች ወደ ውቧ ባህር ዳር እንኳን በሰላም መጣችሁ። ይህ ፎረም የንግግር የምክክርና የእውቀት ሽግግር እንዲሆንላችሁ እመኛለሁ። የጣና ፎረም ደጋሿ ውቢቷ ባህር ዳር ይህንን ፎረም ማዘጋጀቷ የሀገራችን በጎ ገጽታ ለዓለም ከማሳየት ባሻገርና ለቱሪዝም ኢንዱስትሪው መስፋፋት ትልቅ ፋይዳ አለው። አዎ እንግዳ መቀበሉንማ ታውቅበታለች። ለዚህም ምስክር ደረጃቸውን የጠበቁ ሆቴሎችና ሪዞርቶች እንዲሁም ሎጂዎች የፎረሙ ተሳታፊ እንግዶች ያላንዳች ስጋት ምቹ ጊዜ አሳልፈው ይሄዳሉ። እንግዶቹ የባህር ዳርና አካባቢውን የባህል መገለጫ ጸጋዎች በሆኑት የባህል አልባሳት፣ የመጠጫና የምግብ መያዣ ቁሳቁሶች ቢፈልጉ ሸምተው የሚሄዱበት አሊያም ደግሞ ይህንን ድንቅ ጥበብ እኮ ባህር ዳር ላይ ነው ያየነው ብለው በስልካቸው ፎቶ አንስተው ለወዳጆቻቸው ማጋራታቸው አይቀሬ ነው። ቢያሻቸው ደግሞ በተንጣለለውና ለዓይን ምግብ በሆነው ጣና ላይ አይረሴ የጀልባና ታንኳ የጣና ሐይቅ ሽርሽር የልባቸውን ያወጋሉ። በዚህም መሃል ከዚች ውብ ከተማ ላይ ተመልሰው መጥተው ጊዜ እናሳልፋለን ማለታቸው ደግሞ የግድ ነው። ደግሞስ በከተማዋ ላይ ወጣ ብለን አየር እንውሰድ ቢሉስ? ለዚህም ሙሽራዋ ባህር ዳር በውበት ላይ ሌላ ውበት። የኮሪደር ልማቱ ከተማዋን ከተፈጥሮ ጋር ያላትን መስተጋብር በማገናኘት ተጨማሪ ውበት ለጎብኚዎቹ ምቹ ጊዜ አሳልፈው እንዲሄዱ እድል ይፈጥራል።